ኢየሱስ ተመልሶ ወደ ምድር ይመጣል። ሆኖም ግን ኢየሱስ ተመልሶ ከመምጣቱ በፊት በምድር ላይ መሆን የሚገባቸው ኩነቶች አሉ። አንደኛ፣ የሐሰተኛው ክርስቶስ በቤተ መቅደስ መገለጥ። ኢየሱስ ተመልሶ ከመምጣቱ በፊት ሐሰተኛው ክርስቶስ በቤተ መቅደስ መገለጥ ይኖርበታል። ሁለተኛ፣ የሶስተኛው የአይሁድ ቤተ መቅደስ መገንባት። ሐሰተኛው ይገለጥ ዘንድ ቤተ መቅደስ መገንባት ይኖርበታል። ሶስተኛ፣ ብሔራዊ መንጻት። አይሁዳውያኑ ቤተ መቅደሱን ይገነቡ ዘንድ በቀይ ጊደር አመድ መንጻት ይኖርባቸዋል። በዛሬ ቪዲዮ የምናየው ሁለቱን ነው፣ ማለትም የሐሰተኛው ክርስቶስ በቤተ መቅደስ መገለጥና ኢየሱስ ተመልሶ መምጣቱ። በመጀመሪያ ግን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የአውሬው ምልክትና ቴክኖሎጂ። በዮሐንስ ራእይ ላይ አውሬው ወይንም ሐሰተኛው ክርስቶስ ሰዎች ሁሉ በቀኝ እጃቸው ወይም በግንባራቸው ላይ ምልክት እንዲያደርጉ እንደሚያስገድድ፣ ይህ ምልክት የሌለውም ሰው መግዛትም ሆነ መሸጥ እንደማይችል ተጽፏል። የቺፑ ሚና። ማይክሮቺፕ በቆዳ ስር ተቀብሮ ለክፍያ ወይንም ዋሌትና ለማንነት መታወቂያ ሊያገለግል ስለሚችል ይህ ቴክኖሎጂ ትንቢቱ ለሚፈጸምበት መንገድ ወይንም መሰናዶ ወይም መሳሪያ ነው። ቁጥጥር። ቺፑ የአንድ ሰው የገንዘብ እንቅስቃሴ እና ያለበትን ቦታ ለመቆጣጠር ስለሚያስችል ሐሰተኛው ክርስቶስ ዓለምን ለመቆጣጠር የሚጠቀምበት ስልት ነው። እጅ ላይ መደረጉ የተግባር ተገዥነትን፣ በግንባር ላይ መደረጉ ደግሞ የአስተሳሰብ ወይም የእምነት መለወጥን ያሳያል። ዋናው ነገር ለሐሰተኛው ክርስቶስ የሚሰጥ አምልኮ እና ታማኝነት እንጂ ለቴክኖሎጂው ብቻ አይደለም። አሁኑ ሰዓት ማይክሮቺፕ ለሕክምና ለምሳሌ ለስኳር ታካሚዎች እና ለአንዳንድ የደህንነት ስራዎች በዓለም ላይ በትንሹ ጥቅም ላይ እየዋለ ነው። ምናልባት አንድ ቀን በማናውቅበት ጊዜ ሐሰተኛው ክርስቶስ ተገልጦ ሰዎችንም ልኮ ይህንን ምልክት ተቀበል ብሎ ሊያስገድድ ይችላል። ምክንያቱም የሚመጣበት ጊዜ አይታወቅምና። አሊያም ፈርተህ አልቀበለውም ካልክ አንገት ይቀላል። በዚህ ብቻ ትድናለህ። የጥፋት ልጅ መገለጥ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 በቤተ መቅደስ ተቀምጦ ራሱን አምላክ ያደርጋል። ምስሉን ማቆም። ራእይ 13 ቁጥር 14 የሐሰተኛው ክርስቶስ ምስል ተሰርቶ እንዲሰገድለት ይታዘዛል። ምልክቱ መሰጠት። ራእይ 13 ቁጥር 16 ከምስሉ መቆም በኋላም ምልክቱ ለሁሉም እንዲሰጥ ያደርጋል። የአውሬው ወይንም የሐሰተኛው ክርስቶስ ምልክትን የተቀበሉት ሁሉ በሰባቱ ዓመት ታላቁ መከራ ላይ ተሳታፊ ይሆናሉ። በመጨረሻም ሁሉም ወደ እሳትና ዲን በሚያቃጥል ባህር ይጣላሉ። ወንድሜ ሆይ እግዚአብሔር ያዘጋጀውን መዳን ተቀብለሃልን? መነጠቅ የሚፈጠርበትን ጊዜ ማንም አያውቅም። ከመነጠቅ በኋላ የእግዚአብሔር መንፈስ ማለትም መንፈስ ቅዱስ በምድር ላይ አይኖርም፣ ምክንያቱም ከቤተ ክርስቲያን ጋር አብረው ይወሰዳሉ። ወንድሜ ሆይ ጌታ ኢየሱስን አዳኛ አድርገህ ተቀብለሃልን? ካልተቀበልክ ይህንን የኃጢአተኛ ሰው ጸሎት አብረህ ይጸልይ። ቅዱስ እግዚአብሔር ሆይ የፈጠርከኝና የምትወደኝ አምላኬ ሆይ እስከ ዛሬ ባደረግኩት ኃጢአትና በበደልኩት በደል ሁሉ በፊትህ እጅግ አዝናለሁ። አውቄም ይሁን ሳላውቅ በሐሳቤ በንግግሬና በተግባሬ ካንተ መንገድ ወጥቻለሁ። አንተ ቅዱስ እንደሆንክ እኔ ግን በኃጢአት እንደረከስኩ አምናለሁ። ጌታ ሆይ አንተ መሐሪና ይቅር ባይ ነህና በታላቅ ምሕረትህ ይቅር በለኝ። ልቤን ከክፋት ሁሉ አንጻልኝ፣ ከኃጢአትም እስራት ፍታኝ። ዳግመኛ ወደ በደል እንዳልመለስ አንተ እርዳኝ። ፈቃዴን ከፈቃድህ ጋር አዋህድልኝ። አምላኬ ሆይ ከዛሬ ጀምሮ አንተን ደስ የሚያሰኝ ሕይወት እንድኖር ትእዛዝህን እንድጠብቅና በመንገድህ እንድመላለስ መንፈስ ቅዱስ ላክልኝ። በምህረትህ ስለተቀበልከኝና ስለሰማኸኝ አመሰግናለሁ። አሜን።